ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ንዴትን የመቆጣጠሪያ 5 ስውር ሚስጥራትን ነው የምነግራችሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ተጋብዛችኋለሁ። እንግዲህ ንዴት በተለያየ መንገድ ይመጣል። ንዴትን መቆጣጠር ካልቻልን ደግሞ ብዙ ችግሮች ይገጥሙናል ማለት ነው። ሰዎች ንዴትን መቆጣጠር እንዴት ነው የሚችሉት? አንደኛ ትልልቅ ውሳኔዎችን አዘግይቶ መወሰን ነው። ንዴት ላይ እያለን መወሰን መቻል የለብንም ማለት ነው። ምክንያቱም ውሳኔያችን ላይ ስህተት ሊኖር ስለሚችል ማለት ነው። ጠንካራ ሰዎች ወዲያውኑ ውሳኔ ውስጥ አይገቡም። ያ ንዴት የሚመጣው አንደኛ የሚያናድደን ነገር በተለያየ ነገር በኤክስተርናል ሰዎች ሆን ተብሎ ሆን ሳይሉም ሳያውቁትም ሊያናድዱን ይችላሉ። ስለዚህ ስንናደድ መወሰን መቻል የለብንም። ስንደሰትም ቃል መግባት የለብንም። ስለዚህ ውሳኔ በምናድድበት ሰዓት ውሳኔ የሚወሰንበት ነገር እንኳን ቢኖር ማዘግየት መቻል አለብን ማለት ነው። ሌላው ደግሞ በሰዎች ላይ ተስፋ አታድርጉ። ንዴትን መቆጣጠር የምንችለው ተስፋ ያደረግነው ሰው በሰው ላይ ተስፋ አድርገን ያንን ተስፋ ስናጣ ንዴት ውስጥ እንገባለን ማለት ነው። ስለዚህ በሰዎች ላይ ተስፋ ማድረጋችንን ከተውን ንዴት ወደኛ አይመጣም። ንዴታችንን ተቆጣጠር ነው ማለት ነው። ሰዎች በሁለት ነገር ወደኛ ይመጣሉ፣ ወይም ደግሞ እኛ ላይ ይገለጣሉ፣ ወይ በጥሩነት ወይ በመጥፎነት ማለት ነው። ስለዚህ ጥሩ ሲሆኑ ላያናድዱን ይችላል፣ መጥፎ ሲሆኑ ግን ልንናደድ እንችላለን። ስለዚህ ከሰዎች ኤክስፔክቴሽናችን ከቀነሰ፣ ግምታችን ከቀነሰ፣ ወይም ደግሞ ከሰዎች ተስፋ የምናደርገውን ነገር መጀመሪያውን ከተውኑ ንዴታችንን ተቆጣጠር ነው ማለት ነው። ጊዜያዊ እፎይታን ደግሞ አንፈልግ። ዘለቄታ የሆነ መፍትሄ ነው መፈለግ ያለብን። ጊዜያዊ እፎይታ ፈልገን እያለ ያ ነገር በማይሳካበት ሰዓት በጣም እንናደዳለን ማለት ነው። ስለዚህ ዘለቄታዊ መፍትሄ መፈለግ ያዋጣል ማለት ነው። ሌላው ደግሞ ቃላትን ምረጡ ማለት የምንናገረውን ነገር ከዛኛው ወገን ሌላ የሚያናድድ ነገር እንዳይመጣብን ለማን ነው ምንድን ነው የምንናገረው የሚለውን ቃላት መምረጥ መቻል አለብን ማለት ነው። ምክንያቱም ከተናደድን በኋላ የሚመጣው ነገር ካለፈ በኋላ ይህንን ነገር ባንናገር ኖሮ የሚባል ነገር ስለሚመጣ ንዴታችንን መቆጣጠር መቻል አለብን ማለት ነው። እንግዲህ እነዚህ ነገሮች ሁሉ አድርገን ለምሳሌ በንዴት ውስጥ ውሳኔን ወስኑ ተብሎ የሚመጣ ከሆነ ያንን ውሳኔ የምናዘገይ ከሆነ ከሰዎች ምንም አይነት ተስፋ ማናረግ ከሆነ ጊዜያዊ እፎይታን ትተን ደግሞ ዘለቄታዊ እፎይታ የምንፈልግ ከሆነ ስንናገር ቃላት የምንመርጥ ከሆነ አንዳንዴ ትቶ ደግሞ በመሄድ ንዴትን መቆጣጠር እንችላለን። ተናደናል ግን የተሰማኝ ሳይመስለኝ ጥዬ እሄዳለሁ ማለት ነው። ያም ንዴትን የመቆጣጠሪያ 5ኛው መንገድ ነው። ቤተሰቦቼ ለዛሬ ያቀረብኩላችሁ ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር እንድታረጉት፣ ሰብስክራይብ እንድታረጉት ጋብዛችኋለሁ። መልካም ጊዜ